ሙቀጫ ተሸክሞ ይሄድ የኔ ወዛደር ነው። ከዛ አንተ ምንድነው ያስከው ይለዋል። ሙቀጫ እንደሆነ እንግዲህ ትካሻ ላይ ይታያል። ማንኛውም ሰው አይቶት ይሄው ሙቀጫን ማያቅ ሰው የለም። ምንድነው ያስከው አንተ አከረ ይለዋል። ድብን ብትራን ነገር ማለት የተሸከመው ሙቀጫ መሆኑን ያወቀ ምንድነው ያስከው ሲለው ድብን ብትራን ነገር የመናኸሪያ ልጆች ራሳቸው የሆነ ዓለም አላቸው። በመተዛዘን በጥንካሬና በተስፋ የተገነባ ዓለም። በእርግጥም መናኸሪያ አካባቢ የሚያድጉት እነዚህ ታዳጊዎች የፍቅርና የሰው ልጅ እርስ በርስ የመደጋገፍ ትልቁ ማሳያ ናቸው። ሰላም ጤና ይስጥልኝ አልቡኮ ሚዲያ ቤተሰቦች እንደምን አላችሁ? በመንገዴ ላይ የተሰኘው መሰናዶ ጀምሯል። ለዛሬ በመንገድህ ላይ ምን ገጠመህ ካላችሁኝ ወደ መናኸሪያ ጎራ ብዬ የተደበቀውን የመናኸሪያ ልጆች ማንነት ላስቃኛችሁ ወደድኩኝ። በቅድሚያ ቪዲዮውን ላይክ፣ ለቤቱ አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ አድርጉ። ስምህን አስተዋውቀን። እናት አባት ያወጡልን ስም? እንድሪስ መሐመድ። ኦኬ እንድሪስ። የጎን ስም አለ ያው ናዶ ይሉኛል። ያው መናኸሪያ ናደው ትባላለህ። መደበኛ ስምህ ሁሴን ነው? ኦኬ ቅጽል ስምህ? ገለባው። ቋሚ ስምህ ማን ነው? እናት አባት ያወጡልን? ቋሚ ስምህ እንድሪስ አሊ። አፍጫጫው የጎን ስምህ? የጎን ስሜ ነው። የጎን ስምሽ ማን ነው? የጎን ስሜ ያጣው። ያጣው። ለምን ያጣው አሉ? አግኝቶ ማጣት ያው ከባድ። ላይ በምስሉ ላይ የምትመለከቷቸው ልጆች የሚኖሩት በአልቡኮ ወረዳ ሳልመኔ ከተማ ነው። በየራሳቸው ምክንያት ከቤተሰብ ርቀው ኑሮን ለማቃናት ደፋ ቀና ሲሉ ይስተዋላሉ። መዳረሻቸው ደግሞ መናኸሪያ። ከልጆቹ ጋር ካደረኩት ቆይታ በማንኪያ ጨልፌ ላጋራችሁ ወድጃለሁ። አፍጫጫው እንዴት ተባልክ? የተባልኩበት ምክንያት በፊት በምንማር ሰዓት ገጠር ነበርና የምንማረው ትምህርት ቤት አልተሰራልንም ነበር። ዳስ ውስጥ እየተማርን በጎቹ ውጭ ይታዩናል እና መምህሪቱ እያስተማረች እኔ በግማግር መስሎኛል። ስሜት ውስጥ ገብተሃል? ስሜት ውስጥ ገብቻለሁ። ኦኬ ክላስና አልመሰለኝም። አስጫጫው ጎረም ያስጫጫው እያለሁ ጎረምሳው አታፍጫጫብን አለች። ከዛው ስም ያስጫጫው ሆኖ መናኸሪያ ለብዙዎች የመነሻና የመድረሻ የጉዞና የደስታ ቦታ ናት። ሆኖም በዚህ መኪና በሚጮህበትና የሰዎች እግር በሚፎካከርበት ስፍራ ውስጥ የገዛ ዕጣ ፈንታቸውን እንደታቀፉ ወደ ጎን የተገፉ ጥቂት የዋህ ነፍሶች አሉ። እነዚህ በየበረንዳውና በየኮብልስቶኑ ጥግ የሚያድጉ ልጆች የምሽቱ ቅዝቃዜ ሲጀምር ነው እውነተኛው የወንድማማችነትና የእህትማማችነት ሚስጥራቸው የሚገለጠው። መጀመሪያ ያጣው ያለ ማን ነው? ሰያው ሊስትሮ ያጣው አለ። ምን ተከስቶ ነው ይሄን ያለ? በቃ ሳገኝ ብር በቃ እሱን ለማስቀናናት ያው 200 300 ሲይዝ በቃ እሱን ሰራህን ያሳጣሃል። እሺ ከዛ ታገናግቶት ያጣው አጥቷል ምናምን ብሎት ኦኬ ሊበቀል ሐስቦ ስታጣ ያጣው አይደል? ከዛ በኋላ ሁላችንም ያጣው ነው ሙባረክ ብንለው አሁን እሱ አይሰራም። አንዳቸው ለአንዳቸው ያለቻቸውን ቁራሽ ዳቦ ተካፍለው ይበላሉ። አንዳቸው ሌላውን ያለምንም ቅድመ ሁኔታ ይጠብቃሉ። ቅዝቃዜው ወደ አጥንታቸው ዘልቆ ሲገባ ለብቻ ከመበርገግ ይልቅ አንዱ የሌላውን ትከሻ ተንተርሶ የሰውነት ሙቀታቸውን ተጋርተው ይተኛሉ። ለምንድን ነው ናዶ ይተባል? አይዞህ ንገረን፣ ችግር የለም አይደለም። ትርጉሙ እኛ ብዙ አላውቀውም። ገብቷል። ዝም ብለው ናዶ ይለዋል። ያው መናኸሪያ ላይ እንግዲህ ብዙ ጊዜ ያው ትርጉም አለው አቦታ ነገር ትርጉም አለው። ትርጉም የለውም እና ተለባ ተቀላችሁ እንዴና? ኦኬ የሰው ልጅ መተዛዘን ትልቁ ትርጉሙ እዚህ ጋር ነው።
ባዶ እጅን ይዞ ፍቅርንና ተስፋን ሙሉ ማድረግ። እነሱ የህይወትን ከባድ ጎን ገና በለጋ ዕድሜያቸው ስለቀመሱት ከኛ በላይ ስለመደጋገፍ ትርጉም ያውቃሉ። አንዳቸው ሲታመሙ ውሃ የሚያጠጣው፣ ሲያዝኑ የሚያጽናናው፣ ወይም በፖሊስና በእንግዶች ማስፈራሪያ ጊዜ አብሮ የሚቆመው ያው በጎዳና ያገናኛቸው ጓደኛቸው ነው። አፍጫጫው ሲሉ አሁን ምን ይሰማሃል? ይከፋሃል? እንዴት ነው? ረስቼዋለሁ። ሆረ ስሜንም እናትና አባቴ ወጥ ረስቼዋለሁ። በዛ እንዲጠሩኛው ነው ቤት ምንም አይመስልም አይደለ? ይሄን ነው የለመድከው። ስለዚህ አይከፋም። አይከፋኝም። ኦኬ። ከእናቶች የመጣ ቅሬታ ይዤ መጥቻለሁ። አንተ ምንትስ ልጅ እናትህን ምንትስ ልበላት አይነት ስድቦች የተለመዱ ናቸው። እናቱን አላየኋትም ውስጥ ባጃጅ ውስጥ እና ልጁን ሹፌሩ ጋር ሳምንገባ ቦናትን ምናምን ብዬ እሱን ሰደው እናቲቱ ጓላይ በቃ ከሱ ጎን ነበሩና በጣም ከባድ ነው። አሁን እናቶች ቤት ስለሚውሉ እንጂ አብረው እንደዚህ የሚሰደበው ጎን ቢሆኑ የቱን ያክል እንደሚሰማቸው ግልጽ ነው አይደል? ኦኬ። ቆይታችን እንደቀጠለ ነው። ቁም ነገርን በቀልድ እያዋዙ የሚገልጹበት መንገድ የዋዛ አልነበረም። በእርግጥም በትክክለኛው ሰዓት ትክክለኛው ቦታ ላይ መገኘቴን አምኛለሁ። የነበረኝን የዱካክ ስሜት አስወግደው በምትኩ የሳቅ ምንጭ ሆነዋል። ጥርስን ልክደም ቢባል እንኳ የማይታሰብበት ቦታ ላይ ነው ያለሁትና አግባይተዋል። ዝንብ ያው ወንዱ ሆኖ ማለት ንብላት ንብ ያው መቼም ተገቢ ናት። ከዛ እንዴ ብለሽ አታገቢም ማቁን ለማይሆን ነገር አታርክም ይችላል። እኔ እንደዛ አይነት ቆሻሻ በቃ አንቺ ንብ ይላታል። ከዛ እንደኔ ቤተሰቦች አንቺ ሽብትኝ ቤተሰቦች ማይሰጡኝ እኔ ካልኩኝ ምን አገባችሁ ትላለች ንብ። እሺ ከዛ በዛ ቤት ሰውዬው አላመንም። ከዛ በቃ እሷ አሸንፋል። ቤተሰቦቿን ጨርሼ ሽማግሌ ሄደ ይዝም በንብ ጋር የንብ አባትና እናት ሲጠይቅ እሻሉ ሰርግ ተሰረደ። በቃ ቃን ተቆረጠና ሰርግ ተሰረደ። እንቤት በጉድ እየተጠበቀ ነው ሰርገኛ ስለሚመጣ ደውታ አይመጣም። ያሰርገኛ ምሽት ይመሻል። አንዴ ዘንድ ተጠርተው ከዛ መሽቶ ማታ ላይ በቃ ሲጨንቃቸው ሽማግሌዎች ይወዳሉ። ምን ነው ቀራችሁ ምናምን ሲሏቸው ምን ያልሆነ ነገር አጋጥሞ ነው እንዴ? ምን አይነት ነገር አጋጥሞ ነው ያለካ የቆዩት እነሱ ሙሽራው ሲክራፈለ ወጡ ገብቷል። ወጡ ገብቶ ሞቶ ይዘው ፓተው እኮ ነው የማይሆን ነገር አጋጥሞ ነው። እሺ እንዴ ሲሏቸው ሙሽራው ወጥ ገብቶ ሞቶ አንድ አውራ ዶሮ ኢትዮጵያና ኤርትራ ድንበር እንቁላል ጣለ ይላል። እንቁላሉ የማን ነው? የኢትዮጵያ ነው? የኤርትራ ነው? የሁለቱም ነው። ድንበር ላይ ከተጣለ አውራ ዶሮ እንቁላል አይጥልም።